የዛሬው ባለታሪካችን የከፍተኛ ፍርድ ቤት ዳኛ፣ የጋዜጣና ማስታወቂያ ጽሕፈት ቤት ዋና ዳይሬክተር፣ የታሪክና የቤተ መንግሥት ዜና ማሰናጃ ጽሕፈት ቤት ዳይሬክተር፣ የፍርድ ሚኒስቴር ምክትል ሚኒስትር፣ የሕግ መወሰኛ ምክር ቤት አቃቤ ጉባኤ፣ የሕግ መወሰኛ ምክር ቤት አባል፣ የሕግ ኮሚቴ ሊቀመንበርና የታሪካዊ ቅርሶች አስተዳዳሪ አማካሪ ሆነው ሰርተዋል። እኚህ የአገር ባለውለታ ከመደበኛ ሥራቸው በተጨማሪ አያሌ መጽሐፍትንም ደርሰዋል። የአማርኛ ሰዋስው ቀማሪው ብላታ መርሴ ሐዘን ወልደ ቂርቆስ። እኛም በዛሬው መሰናዷችን የኒህን ታላቅ ሰው ታሪክና ገድል እንዘክራለንና እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ብላታ መርሴ ሐዘን ወልደ ቂርቆስ መጋቢት 17 ቀን 1891 ዓ.ም ሸዋ ጁሩ ውስጥ እምባጮ መግደላዊት በተባለ ስፍራ ተወለዱ። አባታቸው አለቃ ወልደ ቂርቆስ አልታመን ይባላሉ። እሳቸውም በደብረ ሊባኖስና በእንጦጦ ማርያም የቤተልሔምን መዝገበ ድጓ ሲያስተምሩ የነበሩና በዜማ መምህርነት የታወቁ ናቸው። እናታቸው ወይዘሮ የሸዋ ወርቅ ምናጣ ይባላሉ። የአባታቸው አጎት አለቃ ገብረ ክርስቶስ የብሉይና የሐዲስ ሊቅና የቅኔ መምህር የነበሩ እጅግ የተከበሩ ሰው ነበሩ። መርሴ ሐዘን በ4 ዓመት ዕድሜያቸው እምቧጮ ላይ ከንባብ አስተማሪው ከደብተራ እንደ ብልሃቱ ፊደል መቁጠር ጀመሩ። በ1896 ዓ.ም ወደ እንጦጦ መጥተው ከአባታቸው ዘንድ ንባብ ተማሩና በ7 ዓመታቸው ዳዊት ደገሙ። ቀጥሎም የዜማ ትምህርት ጀምረው ጾመ ድጓና ድጓን ተማሩ። በ1901 ዓ.ም በጥር ወር ለቅኔ ትምህርት ወደ ጁሩ ሄደው ጁሃር ላይ ሲያስተምሩ ከነበሩት ከአለቃ ወልደ ማርያም ቅኔ መቁጠር ጀመሩ። ከ3 ወር በኋላም ወደ ደብረ ብስራት ዜና ማርቆስ ተላልፈው ከአለቃ ወልደ አብ ቅኔ ተማሩ። በ1902 ዓ.ም በጥር ወር ወደ እንጦጦ ተመልሰው ከታላቁ የቅኔ መምህር ከአለቃ አወቀ ተማሩና ቅኔ ተቀኙ። በ1904 ዓ.ም ወደ አዲስ አበባ ወርደው ከግራ ጌታ ገብረ መድኅን የቅኔ አገባብ ተማሩ። ከዚያም በኋላ የሥራ መያዝ ፍላጎት ስላደረባቸው በ1906 ዓ.ም በወንበሩ ቀኛዝባች ናቄ ዘንድ የጸሐፊነት ሥራ ያዙ። 1 ዓመት ከ4 ወር በጸሐፊነት ካገለገሉ በኋላ በአባታቸው ወዳጅ በአቶ ሁለተ ወርቅ እሸቴ ምክር የጸሐፊነቱን ሥራ ትተው በ1907 ዓ.ም በነሐሴ ወር ወደ ትምህርት ገበታቸው ተመለሱ። ከዚህ በኋላ የመጽሐፍት ሐዲሳትን ትርጓሜ ከራጉኤሉ ከመምህር ወልደ ጊዮርጊስ ተማሩ። በ1910 ዓ.ም ወደ ሐረር ወርደው በአደሬ ጢቆ ሥላሴ ከአለቃ ገብረ ክርስቶስ ወልደ ዮሐንስ የዮሐንስ አፈወርቅን ትርጓሜ ተማሩ። በለጣቂውም ዓመት ወደ አዲስ አበባ ተመልሰው ከቀድሞ አስተማሪያቸው ከመምህር ወልደ ጊዮርጊስ ሐዲሳቱን በመከለስ ትምህርታቸውን ቀጠሉ። በ1912 ዓ.ም ስለ ጽሕፈት ሥራ በደሞዝ ተቀጥረው በስመጥሩ ሊቅ በአለቃ ገብረ መድኅን ውስጥ የመንግሥት ሥራ ጀመሩ። ሥራውም የአረጋዊ መንፈሳዊን ትርጓሜ ልዩ ሙያ ካላቸው ሊቅ ከመምህር ደስታ ተምረው የትርጓሜውን ረቂቅ ማውጣትና በባለሙያው ሊቅ አረጋግጠው ንባቡን ከነትርጉሙ ለህትመት ማዘጋጀት ነበር። ይህ አረጋዊ መንፈሳዊ ልዑል አልጋ ወራሽ ተፈሪ መኮንን በ1920 ዓመተ ምህረት ድሬዳዋ ላይ ያሳተሙት ነው። መርሴ ሐዘን ከዚህም በቀር ሌሎችን የትርጓሜ ሥራዎች አዘጋጅተው አቅርበዋል። በተለይም ከአለቃ ኃይለ ሥላሴ ጋር ሆነው የሰሩት የሲራክና የደቂቀ ነቢያት ትርጓሜ እዚህ ላይ ይጠቀሳል። ፊተኛው በልዑል አልጋ ወራሽ ራስ ተፈሪ ፈቃድ በ1917 ዓመተ ምህረት ከመጽሐፈ ሰለሞን ጋር የታተመው ሲሆን ኋለኛው ግን የመታተም ዕድል አልደረሰውም። በዚህ አይነት ሥራ ላይ ሳሉ የውጭ አገር ቋንቋን ለመማር ስለተመኙ በ1913 ዓመተ ምህረት ከዳግማዊ ምኒልክ ተማሪ ቤት ገብተው ከነሙሴ በዳዊ እንግሊዝኛ መማር ጀመሩ። ከ3 ወር በኋላም የትርጓሜ ሥራቸውን ብቻ እንዲከታተሉ የሚያደርግ አንድ ምክንያት ስላጋጠማቸው የቋንቋ ትምህርታቸውን አቋረጡ። ምክንያቱም መርሴ ሐዘን ትዝታዬ ስለ ራሴ የማስታውሰው በሚል ርዕስ በ2005 ዓ.ም ላይ ታትሞ በወጣው የግለ ታሪክ መጽሐፋቸው ላይ በሚከተለው ገልጸውታል። የቋንቋ ትምህርት መጀመሬንም እንዳይሰሙብኝ ለማድረግ ተጣጣሩ።
ዳሩ ግን ተደብቆ የሚቀር ነገር ስለሌለ ወሬውን ሰምተው ጠሩኝና እያዘኑ ክፉኛ ገሰጹኝ። ዳግመኛ ወደዚያ ስፍራ እንዳትመለስ ብለው ማስጠነቀቁኝ። እንግዲህ የተፈሪ መኮንን ተማሪ ቤት እስከተከፈተ ድረስ የቋንቋ ትምህርቴን አቋርጬ ተቀመጥኩ። ጌታ አለቃ ገብረመድህን ይህን ማድረጋቸው በእርሳቸው አስተያየት እኔን ለመጥቀም እንጂ ለክፋት እንዳላደረጉት ሕሊናዬ ስላወቀ አላዘንኩባቸውም። ልዑል አልጋ ወራሽ ተፈሪ መኮንን ብርሃንና ሰላም ብለው የሰየሙት አንድ አዲስ ጋዜጣ ታኅሳስ 23 ቀን 1917 ዓ.ም በማተሚያ ቤቱ ዳይሬክተር በአቶ ገብረ ክርስቶስ ተክለ ሃይማኖት መሪነት ሲመሰረት መርሴ ሐዘን ወደ ጋዜጠኛነት ተዛውረው በዋና ጸሐፊነት ይሰሩ ጀመር። ከ4 ወር በኋላም ሚያዝያ 19 ቀን 1917 ዓ.ም የተፈሪ መኮንን ትምህርት ቤት ለመጀመሪያ ጊዜ ተመርቆ ሲከፈት የግዕዝና የአማርኛ አስተማሪ ሆነው ወደ ትምህርት ቤቱ ተዛወሩ። በዚህ ጊዜ ያሰናዱት ትምህርተ ሕፃናት የተባለች መጽሐፍት ግንቦት 1 ቀን 1917 ዓ.ም ታትማ ወጣችና የግብረ ገብ ትምህርት ማስተማሪያ ሆነች። እሳቸውም በዚያ ጊዜ እንግሊዝኛ ለመማር በትጋት ይጣጣሩ ጀመር። ከአንድ ዓመት በኋላ ጽፈው ያቀረቧት በአዲስ ሥርዓት የተሰናዳ የአማርኛ ሰዋሰው በማጥኛ ደብተር እየተገለበጠ ወዲያው የተማሪዎች መማሪያ ሆኖ በአገልግሎት ላይ ዋለ። ይህ ሰዋስው ከጠላት ወረራ በኋላ በ1935 ዓ.ም ታትሞ የወጣው ነው። ለግማሽ ምዕት ዓመታት ያህል ለኢትዮጵያ ትምህርት ቤቶች መደበኛ የሰዋሰው ማስተማሪያ ሆኖ አገልግሏል። እንዲሁ ደግሞ የትምህርት ቤቱ ሹም ሐኪም ወርቅነህ በአማርኛ አስተርጉመውት የነበረውን የዓለም ጂኦግራፊ እንደገና ሲያርሙትና ለትምህርት ሲያዘጋጁ ሳሉ መርሴ ሐዘን የሥራ አለቃቸውንና ልባዊ ወዳጃቸውን ለመርዳት በቅንነት አገለገሉ። ይህ ጂኦግራፊ በ1920 ዓመተ ምህረት ታትሞ የወጣው ነው። የመጽሐፉ ባለቤት ሐኪም ወርቅነህም በመጽሐፋቸው መቅድም ላይ በጻፉት ቃል ይህንም ለማረም ምሁር የሆነ ወዳጄ አቶ መርሴ ሐዘን በትዕግስትና በልበ ፍቃድ ከእኔ ጋር በማረም ረዳኝ። ቀጥሎም መጽሐፉ ሲታተም ግድፈቱን እያረመ አሳተመልኝ። ይህን የመሰለ እርዳታ ባላገኝ ኖሮ ይህ የጂኦግራፊ ትርጉም ወደ ፍጻሜ ባልደረሰም ነበር ሲሉ ምስጋና ሰጥተዋቸዋል። አቶ መርሴ ሐዘን በ1922 ዓመተ ምህረት ወደ ጅጅጋ ከተማ ተዛውረው ከዚያ ለቆመው ለልዑል ራስ መኮንን ትምህርት ቤት ዋና ሹም በመሆን 5 ዓመት አገልግለዋል። በዚሁም ጊዜ በተጨማሪ ከተሰጣቸው ሥራዎች ውስጥ በወሰን ክልል ሥራ ላይ ከወሰን ተከላዮች ጋር የተፈጸመ አገልግሎት ይገኝበታል። በ1924 ዓመተ ምህረት በታኅሳስ ወር የተጀመረው የኢትዮጵያና የእንግሊዝ ሶማሌላንድ የወሰን ክልል ኮሚሽን ሥራው እስካበቃበት እስከ 1927 ዓመተ ምህረት የካቲት ድረስ በዋና ጸሐፊነት 3 ዓመት ከ2 ወር አገልግለዋል። የክልሉ ሥራ ከደርኬንጌኞ አንስቶ እስከ ጃሌሎ ድረስ የተዘረጋው ርዝመቱ ከ7 ኪሎ ሜትር በላይ በሆነው የወሰን መስመር ላይ ሲሆን ሀበር አወልንና ገደቡርሲን ኢሳን በመርገጥ የተሰራ ነበር። በመጨረሻም ኢጣሊያኖች በኡጋዴን ውስጥ ወልወል ላይ ህዳር 26 ቀን 1927 ዓ.ም ረቡዕ አደጋ በጣሉ ጊዜ አቶ መርሴ ሐዘን በስፍራው ላይ ተገኝተው ከወሰን ተከላዮቹ ጋር ሆነው አደጋውን ተከላክለዋል። በ1927 ዓ.ም ሰኔ 10 ቀን የትልቁ ወይን ቤት ዳይሬክተር ሆነው ተሾሙ። ከአንድ ዓመት በኋላ በተከተለው በጠላት ወረራ ዘመን በጁሩና በአዳ በሌላም ስፍራ እየተዘዋወሩ ሕይወታቸውን አትርፈዋል። ከጠላት ወረራ በኋላ የመንግሥት ሥራ አገልግሎት የከፍተኛ ፍርድ ቤት ዳኛ ከ1933 እስከ 1936 ዓመተ ምህረት የጋዜጣና ማስታወቂያ ጽሕፈት ቤት ዋና ዳይሬክተር በ1936 ዓመተ ምህረት የታሪክና የቤተ መንግሥት ዜና ማሰናጃ ጽሕፈት ቤት ዳይሬክተር ከ1936 እስከ 1946 ዓመተ ምህረት የብላታ ማዕረግ ሚያዝያ 1936 ዓመተ ምህረት የፍርድ ሚኒስቴር ምክትል ሚኒስትር ከ1941 እስከ 1950 ዓመተ ምህረት የሕግ መወሰኛ ምክር ቤት አቃቤ ጉባኤ ከ1950 እስከ 1954 ዓመተ ምህረት
የሕግ መወሰኛ ምክር ቤት አባልና የሕግ ኮሚቴ ሊቀመንበር ከ1950 እስከ 1963 ዓመተ ምህረት የሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት በ1954 በ1956 በ1960 እና በ1961 ዓመተ ምህረት የታሪካዊ ቅርሶች አስተዳደር አማካሪ ከ1963 እስከ 1966 ዓመተ ምህረት ከላይ ከተጠቀሱት በተጨማሪ በመደበኛ ስራቸው ላይ ደርበው የብርሃንና ሰላም ማተሚያ ቤት ሹም ሆነው ለ14 ዓመታት፣ የሕዝብ ጤና ሚኒስቴር ጠባቂ ሹም ሆነው ለ1 ዓመት ሰርተዋል። እንዲሁም በአያሌ ቦርዶች በአባልነትና በሊቀመንበርነት አገልግለዋል። ከነኚህም ዋናዎቹ የሚከተሉት ናቸው። የአዲስ አበባ ዩኒቨርሲቲ ኮሌጅ ቦርድ ሊቀመንበር ከ1946 እስከ 1954 ዓመተ ምህረት የትምህርትና የሥነ ጥበብ ሚኒስቴር ቦርድ አባል ከ1940 እስከ 1954 ዓመተ ምህረት የኢትዮጵያ ቀይ መስቀል ቦርድ አባልና ምክትል ሊቀመንበር ከ1942 እስከ 1966 ዓመተ ምህረት የወጣት ወንዶች ክርስቲያናዊ ማህበር ወይም ወወክማ ቦርድ አባልና ምክትል ፕሬዝዳንት ከ1941 እስከ 1966 ዓመተ ምህረት በ1964 ዓመተ ምህረት ብላታ መርሴ ሐዘን የቀዳማዊ ኃይለ ሥላሴ ሽልማት ድርጅት የአማርኛ ስነ ጽሑፍ ሽልማት ተሸላሚ ሆኑ። ብላታ መርሴ ሐዘን በ1966 ዓመተ ምህረት ጡረታ ወጡ። ከጠላት ወረራ በፊት 16 ዓመት ከ4 ወር፣ ከጠላት ወረራ በኋላ 32 ዓመት ከ10 ወር፣ በድምሩ 49 ዓመት ከ2 ወር በቅንነትና በታማኝነት ሀገራቸውንና መንግስታቸውን አገልግለዋል። ጥቅምት 19 ቀን 1971 ዓመተ ምህረት ብላታ መርሴ ሐዘን የቀኑ ስራቸውን ጨርሰው ወደ መኝታቸው ሄዱ። ከዚያም በተኙበት በ79 ዓመታቸው ካለምንም ጻዕር ከዚህ ዓለም በሞት ተለይተው ሥርዓተ ቀብራቸው ጥቅምት 21 ቀን 1971 ዓመተ ምህረት በአዲስ አበባ አቦ መካነ ሕይወት ቤተክርስቲያን ተፈጸመ። በብላታ መርሴ ሐዘን የተደረሱ መጻሕፍት ትምህርተ ሕፃናት በ1917 ዓመተ ምህረት የአማርኛ ሰዋሰው የመጀመሪያው ረቂቅ በ1919 ዓመተ ምህረት ተጻፈ። ዳግመኛ በ1934 ዓመተ ምህረት እንደገና ተጻፈ። ከዚህ በኋላ ተደጋግሞ ታትሟል። የአማርኛ ሰዋሰው መክፈቻ በ1936 ዓመተ ምህረት አማርኛ ሰዋሰው አንደኛና ሁለተኛ ክፍል በ1941 ዓመተ ምህረትና በ1942 ዓመተ ምህረት የቤተ ክርስቲያን ጸሎት በ1936 ዓመተ ምህረት የቤተ ክርስቲያን ዜና በ1938 ዓመተ ምህረት የትምህርተ መንግሥት ታሪክ በ1936 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ጎንደርን የመጎብኘታቸው ታሪክ በ1939 ዓመተ ምህረት አውደ መዋዕል በ1939 ዓመተ ምህረት የኢትዮጵያ መዝገበ ዕለታት በ1939 ዓመተ ምህረት የንጉሥ ሳህለ ሥላሴ ዕረፍት መታሰቢያ በ1940 ዓመተ ምህረት መጽሐፈ ቅዳሴ በግዕዝና በአማርኛ በ1940 ዓመተ ምህረት ሲመተ ሊቀ ጳጳሳት ኢትዮጵያ በ1938 ዓመተ ምህረት ጥበብን መፈለግ ቅን ጥበብ በቅን አማርኛ አንደኛ ሁለተኛና ሶስተኛ መጽሐፍ በ1947 ዓመተ ምህረት ሄሮዶተስ አንደኛ ሁለተኛ ሶስተኛና አራተኛ መጽሐፍ የጥንት ታሪክ ሄሮዶተስ እንደጻፈው ትርጉም ከ1948 ዓመተ ምህረት እስከ 1952 ዓመተ ምህረት የመጀመሪያው ኢትዮጵያዊ ፓትርያርክ በ1956 ዓመተ ምህረት ፍሬ ከናፍር በ1944 ዓመተ ምህረት እንዲሁም የ20ኛው ክፍለ ዘመን መባቻ በ1999 ዓመተ ምህረት ጨርሻለሁ። ይህ ታሪክ በልጃቸው አማ መርሴ ሐዘን ተዘጋጅቶ በሰምና ወርቅ ሁለገብ የምርምር መጽሔት ወይም ጦማር ላይ የወጣ ጽሑፍ ነው። በቸር ያሰንብተን።